ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 1ን ጀምረን ነበር። አፕሊኬሽን ኦፍ ፊዚክስ ኢን አዘር ፊልድ። ዛሬ ፊዚክስ ኤንድ ኢንጂነሪንግን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፊዚክስ ኤንድ ኢንጂነሪንግ። ባይ ዘ ኤንድ ኦፍ ዚስ ሴክሽን ዩ ሹድ ቢ ኤብል ቱ እንግዲህ በዚህ ሴክሽን መጨረሻ ላይ ማለት ነው ኒውቶኒያን መካኒክስን እና ሲቪል ኢንጂነሪንግን ምን ታደርጋላችሁ? ሪሌት ታደርጋላችሁ ወይም ግንኙነታቸው ምን እንደሆነ ትረዳላችሁ ማለት ነው። ሊስት ዲፍረንት ኮንሰፕትስ ኦፍ ፊዚክስ ዩዝድ ኢን መካኒካል ኢንጂነሪንግ። እንግዲህ ኢንጂነሪንግ የተለያዩ ዘርፎች አሉት። አትሊስት ለእናንተ ሌቭል ሲቪል ኢንጂነሪንግ፣ መካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ እና ኬሚካል ኢንጂነሪንግን እናያለን ማለት ነው። ሶ ኒውቶኒያን መካኒክስ እና ሲቪል ኢንጂነሪንግ ያላቸውን ተዛምዶ ትረዳላችሁ። አሁን ደግሞ የተለያዩ የፊዚክስ ኮንሰፕቶችን መካኒካል ኢንጂነሪንግ ውስጥ እንዴት እንደምንጠቀም ወይም የምንጠቀማቸው ምን እንደሆኑ እንለያለን። ሪሌት ኤሌክትሮማግኔቲዝም ቱ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ። እንግዲህ ኤሌክትሮማግኔቲዝም ራሱ ምን እንደሆነ አስረዳችኋለኝ። ከዛ ከኤሌክትሪካልና ኤሌክትሮኒክስ ኢንጂነሪንግ ጋር ያለውንም ተዛምዶ እናያለን። ኤክስፕሌን ሃው ቴክኖሎጂ ኮንትሪቢዩትስ ቱ ዘ ዴቨሎፕመንት ኦፍ ፊዚክስ። ቴክኖሎጂ በጣም እያደገ በሄደ ቁጥር ለፊዚክስ ምን አይነት አስተዋጽኦ ያመጣል የሚለውን እናያለን። ብሬንስቶርሚንግ ኩዌስችን 1.7 ሊስት ኢምፖርታንስ ኦፍ ፊዚክስ ኢን ኢንጂነሪንግ። እንግዲህ ኢንጂነሪንግ ውስጥ የፊዚክስን አስፈላጊነት ዘርዝሩ ነው የተባለው፣ እንዘረዝራለን። The importance of physics for different engineering fields is to generate fundamental knowledge to be used by the engineers to design some engineering products or technology. ስለዚህ ከፊዚክስ ላይ ምን እናገኛለን? ፋንዳሜንታል ኖሌጅ እናገኛለን። ከዛ ኢንጂነሮች ደግሞ ያንን እውቀት ወደ ምን ይቀይሩታል? ወደ ተግባር ይቀይሩታል ማለት ነው። ለምሳሌ እንደ ሞተር፣ ጀነሬተር እነዚህን ብንወስድ እውቀቱን የምናገኘው ከፊዚክስ ነው። ወደ ተግባር ደግሞ የሚቀይሩት ማን ናቸው? ኢንጂነሮች ናቸው ማለት ነው። ሹድ ዊ ለርን ፊዚክስ ቢፎር ዊ ለርን ኢንጂነሪንግ? ፊዚክስ ቅድሚያ መማር አለብን ከኢንጂነሪንግ በፊት ነው የሚለን። የስ አዎ። ምክንያቱም ኢንጂነሪንግ ከፊዚክስ የተገኘውን ቲዎሪ ወደ ምንድን ነው የሚቀይርልን? ወደ ተግባር ነው የሚቀይርልን። ስለዚህ ቲዎሬቲካል እውቀቱ ሳይኖረን ወደ ተግባር መሄድ አንችልም። የአሁኑ መልስ ነው፣ ተመሳሳይ ነው፣ ትንሽ የተብራራ ነው ይሄኛው። ቪዲዮን ፖዝ አድርጋችሁ ማንበብ ትችላላችሁ። ዞሮ ዞሮ ተመሳሳይ ሀሳብ ነው የያዘው። ፊዚክስ ጀነሬትስ ፋንዳሜንታል ኖሌጅ ዛት ካን ቢ ዩዝድ ባይ ዲፍረንት ብራንችስ ኦፍ ኢንጂነሪንግ። አሁን ተመልከቱ። ለምሳሌ ይሄ ኮይል አለን እንበል። እዚህ ጋር ይሄ ኮይል ገመድ ማለት ነው፣ ብረት ገመድ። እዚህ ጋር አሜትር አለን እንበል፣ ከረንት መለኪያ ማለት ነው። አሁን እዚህ ኮይል አጠገብ አንድ ማግኔት ባመጣ ኖርዝ ሳውዝ እና እዚህ ጋር ባንቀሳቅሰው፣ በፍጥነት ባንቀሳቅሰው እዚህ ውስጥ ምን ማግኘት ይችላለኝ? ከረንት በዚህ ውስጥ መፍሰስ ይጀምራል። ልብ አድርጉ። ምንም አይነት ሶርስ የለውም ይሄ ነገር። መጀመሪያ ምንም አይነት ሶርስ የለውም። ይሄን ማግኔት አጠገቡ አምጥቼ በማንቀሳቀሴ ወይም ማግኔቱ ባለበት ሆኖ ይሄኛውን ኮይል በማንቀሳቀሴ እዚህ ውስጥ ምን አገኛለኝ? ከረንት አገኛለኝ። ስለዚህ ማግኔትና ኤሌክትሪክ ምን አላቸው ማለት ነው? ተዛምዶ አላቸው ማለት ነው። ተዛምዶ አላቸው። ሶ እዚህ ኤሌክትሮማግኔቲዝም ላይ ይሄን ጽንሰ ሀሳብ በደንብ ማየት ይቻላል። ሶ እቺን ሲምፕል ኮንሰፕት ያ ምንድነው? ማግኔቱንና ኮይሉም አቀራርበን በሁለቱ መካከል እንቅስቃሴ ካለ ከረንት መፍጠር ወይም ቮልቴጅ መፍጠር በመቻላችን ይሄ ክፍት ከሆነ ማለት ነው ይሄንን ሀሳብ ወዴት መውሰድ እንችላለን ማለት ነው? ሌንዝ ስሎ ይመጣል። ይሄንን ሀሳብ ተጠቅመን ሞተር፣ ጀነሬተር እነዚህን ሁሉ ምን ማድረግ እንችላለን ማለት ነው? መስራት እንችላለን ወይም መፍጠር እንችላለን ማለት ነው። እንግዲህ ፋንዳሜንታል ኖሌጅ ናት እቺ። አሁን እቺ ፋንዳሜንታል ኖሌጅ ናት። የትኛዋ ማለት ናት? አንድ ኮይል አጠገብ ማግኔት ወስደን ብናወዛውዝ ከረንት እንደሚፈጠር ማወቃችን ፋንዳሜንታል ኖሌጅ ነው በፊዚክስ ማለት ነው። ሶ ኤሌክትሪካል ኢንጂነሮች ወስደው ግን ምን ይፈጥሩበታል ማለት ነው? ይሄን ሀሳብ ጀነሬተር፣ ሞተር እነዚህ የመሳሰሉት
ይፈጥሩበታል ማለት ነው። ስለዚህ ሁሉ ጊዜ ልብ አድርጉ ፊዚክስ ጀነሬትስ ፋንዳሜንታል ኖሌጅ ዛት ካን ቢ ዩዝድ ባይ ዲፍረንት ብራንችስ ኦፍ ኢንጂነሪንግ። አሁን ስለ ኤሌክትሪካል ኢንጂነሪንጉ ፓርት ነው ያወራሁት፣ በሌሎችም በተመሳሳይ ይኖራል ማለት ነው። ፊዚክስ ኮንሰፕትስ ሰች አስ መካኒክስ፣ ቴርሞዳይናሚክስ፣ ኤሌክትሮማግኔቲዝም አሁን እዚህ ጋር ዲስከስ ያደረግነው ማለት ነው። አቶሚክ ፊዚክስ፣ ሞለኪውላር ፊዚክስ፣ ኦፕቲክስ፣ ኒውክሊየር ፊዚክስ አር ኢምፖርታንት ኖሌጅ ኢንፑትስ ኢን ዲፍረንት ኢንጂነሪንግ ብራንችስ። በጣም አስፈላጊ ኢንፑት ናቸው ማለት ነው። ልክ አሁን እዚህ ጋር ምንን እንዳየነው ኤሌክትሮማግኔቲዝምን እንዳየነው ማለት ነው። ኢንጂነሪንግ ብራንችስ ሰች አስ ሲቪል፣ መካኒካል፣ ኤሌክትሪካል ኢቲሲአር ቤዚካሊ ገቨርንድ ባይ ፊዚካል ሎስ። ፊዚካል ሎስ በተደጋጋሚ ጥናት የተደረገበትና ሎ ኦፍ ኔቸር የሆነ ህግ ማለት ነው። ሎ ኦፍ ኔቸር የሆነ ምን የማያከራክር ማለት ነው። ለምሳሌ ሲቪልን ከወሰድን ኒውቶኒያን መካኒክስን እዛ ጋር እንጠቀማለን። እሱ አንድ ፊዚካል ሎ ነው ማለት ነው። ሌላ መካኒካል ኢንጂነሪንግ ላይ ከሄድንም በተመሳሳይ ኒውቶኒያን መካኒክስ እንዲሁም ቴርሞዳይናሚክስ እነዚህ የመሳሰሉትን እንጠቀማለን። ወደ ኤሌክትሪካል ከሄድን ደግሞ ኤሌክትሮማግኔቲዝምን እንጠቀማለን። እሱ አንዱ ፊዚካል ሎው ነው፣ ኤሌክትሪካል ላይ እንጠቀማለን ማለት ነው። ኢት ኢዝ ዲፊካልት ቱ ሶልቭ መኒ ኦፍ ዘ ኮምፕሌክስ ኢንጂነሪንግ ፕሮብለምስ ዊዛውት አንደርስታንዲንግ ዘ ፊዚክስ ቢሃይንድ ኢት። እንግዲህ ከኢንጂነሪንግ አስቀድመን ፊዚክስን መረዳት አለብን የምንለውም ለዚህ ነው ማለት ነው። If one understands the laws of nature using physics, then one can use that knowledge to predict what will happen to the things one build in engineering. አንድ ምሳሌ ልስጣችሁ። ለምሳሌ ኪርቾፍስ ሩል የሚባል አለ። ኪርቾፍስ ሩል ማለት ነው። ወይም ኦምስ ሎውን እንውሰድ። V is equals to I times R። ይሄን ታውቃላችሁ ሁላችሁ። እሺ አሁን ከዚህ ላይ አንድ ሰርኪዩት ሰራው ልበል። እዚህ ጋር የሆነ ቮልት አለ። እዚህ ጋር ሬዚስተር ላስቀምጥ። እዚህ ጋር አምፖል አለን እንበል። አሁን ይሄ አምፖል እንዲበራልኝ ምን ያህል ቮልቴጅ መስጠት አለብኝ የሚለውን ዲሳይድ ማድረግ እችላለሁ። ምን ተጠቅሜ? ይሄኛውን ህግ ተጠቅሜ ማለት ነው። ይሄኛውን ህግ ተጠቅሜ እዚህ ጋር ሬዚስተር አለ። የዚህ ሬዚስተር መጠን የምወስነው ይሄ አምፖል እንዳይቃጠል አርጌ ነው። ለምሳሌ እዚህ ጋር 5 ቮልት አለን እንበል። 5 ቮልት አለን እንበል። እዚህ ጋር ያለው አምፖል የሚፈልገው 3 ቮልት ሊሆን ይችላል። 3 ቮልት ሊሆን ይችላል። ስለዚህ ምን አደርጋለሁ ማለት ነው? እዚህ ጋር የሆነ ሬዚስታንስ አመጣለሁ። 2 ቮልት እዚህ ላይ እንዲባክን አደርጋለሁ ማለት ነው። 2 ቮልት እዚህ ላይ እንዲባክን አደርጋለሁ፣ እዚህ ሬዚስተሩ ላይ ማለት ነው። ከዛ የተረፈው 3 ቮልት የት ይመጣል? አምፖሉ ላይ ይመጣል ማለት ነው። አያችሁ ምን አደረኩኝ ማለት ነው? ፕሪዲክት አድርጌ ምን አደረኩኝ? ይሄንን አምፖል ፕሮቴክት አደረኩት ማለት ነው። በቃ ያ እንደሚሆን እዚህ ጋር ሬዚስተር ካላመጣው እዚህ ጋር እንደሚቃጠል እርግጠኛ ሆኜ መናገር እችላለሁ። ለምን? ሎውስ ኦፍ ኔቸርን ከፊዚክስ ስለተረዳሁኝ ማለት ነው። ስለዚህ ሌሎች ሴናሪዎችም ላይ ይሄንኑ መንገድ መከተል እንችላለን። እሺ ሲቪል ኢንጂነሪንግን እንመልከት እስቲ። ሲቪል ኢንጂነሪንግ ኮንሰርንስ ዲዛይኒንግ ኤንድ ቢልዲንግ ስካይስክሬፐርስ፣ roads, bridges, dams and railways using our physics knowledge of forces, fluid pressure, gravity and others. ለምሳሌ አንድ ህንጻ ሰራን እንበል። ስካይስክሬፐርስ ይሄን ህንጻ ሰራን እንበል። G+10 ነው እንበል። ሶ ይሄ ህንጻ እቃዎችም ሊኖሩት ይችላሉ። ለምሳሌ አንድ ሰው ሶፋ፣ አልጋ፣ something እንደዚህ ሊያስገባ ይችላል። እንዲሁም ሰዎች ይኖራሉ። አንድ ቤት ውስጥ 5 ሰው 6 ሰው ሊኖር ይችላል። ሶ ያንን ሁሉ ከግምት ውስጥ ማስገባት አለበት። መሰረቱ እዚህ ጋር ሲወጣ ያንን ሁሉ ከግምት ውስጥ ማስገባት አለበት። ግራቪቲ ያ ዌይት ነው፣ ፎርሱም ዌይት ነው። ስለዚህ የሆነ ያክል ለምሳሌ እዚህ ላይ መሸከም የሚችለው ሌት እንደ ምሳሌ 1000 ኒውተን ብለን እናስብ። እንግዲህ መሸከም የሚችለው ማለት ነው። በጣም ትንሽ ቁጥር ነው ይሄ ሆኖ እያለ እዚህ ላይ ለምሳሌ 5000 ኒውተን ሳምቲንግ እንደዛ ከመጣ ይሄ ህንጻ ምን ይሆናል? መሸከም አይችልም። ከሆነ ጊዜ በኋላ ሊወድቅ ይችላል፣ ወይም እዛው ጋርም ሊወድቅ ይችላል ማለት ነው። ልብ አድርጉ። ዝም ብዬ ምሳሌ ነው እየሰጠው ያለሁት እንጂ ይሄ ፕራክቲካል አይደለም። በጣም ትንሽ ቁጥር ነው። ስለዚህ ፎርስ፣ እያንዳንዱ ፎርስ ካልኩሌት መደረግ አለበት ማለት ነው። እዚህ ላይ
ምን ያህል ሎድ ሊኖር ይችላል፣ ህንፃው ራሱ የተሰራበት ኮንክሪት ክብደቱ ምን ያህል ነው የሚለውን በደንብ አድርገን ማሰብ አለብን ማለት ነው። ሶ የፊዚክስ ኖሌጅ ኦፍ የፎርስ ያስፈልገናል ማለት ነው ሲቪል ኢንጂነሪንግ ላይ። ሌላ ፍሉድ ፕሬሸር፣ ለምሳሌ ዳም ግድብ በምንሰራበት ሰዓት ገደብን፣ ከዛ እዚህ ውስጥ ውሃ አለ፣ ፈሳሽ ውሃ ማለት ነው። ያ ውሃ እዚህ ላይ ምን ያሳርፋል? ግፊት ያሳርፋል፣ ፕሬሸር ማለት ነው። ሶ የፍሉድ ፕሬሸር እውቀት ከሌለን ምን ይሆናል? ይሄንን ሊያፈርሰው ይችላል። ይሄ ፈሳሹ ግድቡን አፍርሶት ምን ሊሆን ይችላል ማለት ነው? ሊወጣ ይችላል ማለት ነው። ስለዚህ የዛ እውቀት ያስፈልገናል። እሺ ይሄን ፊገር ተመልከቱት። ሲቪል ኢንጂነሪንግ በሲቪል ኢንጂነሮች የተሰራ ነው። ሲቪል ኢንጂነሪንግ has been known since ancient civilizations in Ethiopia, Egypt and others። ለምሳሌ አሁን የላሊበላ ቴምፕል አለ፣ የላሊበላ ቴምፕል። እንዲሁም ግብጽ ላይ ከሄድን ደግሞ ፒራሚዶች አሉ። እንዲሁም ጎንደር ከሄድን ፓላስ አለ፣ የፋሲል ቤተ መንግስት ማለት ነው። እነዚህ ሁሉ የተሰሩት በምንድን ነው ማለት ነው? በኢንጂነሪንግ ዲዛይን ነው የተሰሩት። እሺ እነዚህ ምስሎች ተመልከቷቸው። However, the major changes in civil engineering resulted from the development of physics, particularly after the development of laws of motion, power and energy in the 18th century። እንግዲህ ከዚህ በፊት የነበሩት ስራዎች በኤክስፒሪየንስ ነበር የሚሰሩት፣ በኤክስፒሪየንስ በልምድ ነበር የሚሰሩት። አሁን ግን እያንዳንዷ ነገር ካልኩሌት ትደረጋለች። ለምሳሌ ሎስ ኦፍ ሞሽንን ብንወስድ አንድ ህንፃ ላይ ምን ያህል ሎድ አለ የሚለውን ካልኩሌት ማድረግ እንችላለን። ምንን ተጠቅመን? ሎስ ኦፍ ሞሽን፣ ኒውተን ሎስ ኦፍ ሞሽን። ለምሳሌ ኔት ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን። እነዚህ ይሄ ቤት ነው አይንቀሳቀስም፣ ስለዚህ ኢዝ ኢኳልስ ቱ ዜሮ። ኔት ፎርስ፣ እዚህ ላይ ያሉ ፎርሶች እያንዳንዳቸው ምን መደራረግ አለባቸው ማለት ነው? መጠፋፋት አለባቸው ማለት ነው። ካንስል አውት ይደራረጋሉ ማለት ነው። ለምሳሌ እዚህ ላይ 1000 ሰው ይይዛል ብዬ ካሰብኩኝ 1000 ሰው ይይዛል ብዬ ካሰብኩኝ አቬሬጅ ወስዳለሁ። የ1000 ሰው የአንዱ ክብደት ስንት ይሆናል? የዛን ሁሉ ሰው ክብደት የሚሸከም ሲስተም አዘጋጃለሁ ማለት ነው። አለበለዚያ ምን ይሆናል? ይወድቃል፣ ህንፃው ይወድቃል። ሌላ ፓወር ኤንድ ኢነርጂን ደግሞ ስናይ፣ ፓወርና ኢነርጂን ስናይ ይሄ ህንፃ አለ መንቀጥቀጥ፣ ለምሳሌ የመሬት መንቀጥቀጥ ቢያጋጥመው ምን ያህል ኢነርጂ መቋቋም ይችላል የሚለውን ምን አደርጋለሁ? ካልኩሌት አደርጋለሁ ማለት ነው። አድቫንስ ኢን አኩሬሲ ኦፍ ሜዠርመንትስ ኤንድ ካልኩሌሽንስ። እንግዲህ ተመልከቱ፣ በሜዠርመንትና በካልኩሌሽን አኩሬሲ በጣም እየጨመረ ከሄደ ሲቪል ኢንጂነሪንግ ላይ ማለት ነው ምን መስራት እንችላለን? በጣም ሰማይ ጠቀስ ህንፃዎችን መገንባት እንችላለን። ትራንስፖርቴሽን ወይም ትራፊክ ሲስተም መገንባት እንችላለን። ሰስፔንሽን ብሪጅ ውሃ ላይ ያለ ማለት ነው። እንዲሁም ሌሎችን መስራት እንችላለን። እሺ መካኒካል ኢንጂነሪንግን ስናይ፣ መካኒካል ኢንጂነሪንግ ዩዝስ ኖሌጅ ኦፍ ማቴማቲክስ ሳይንስ ሞስትሊ ፊዚክስ ኤንድ ማቴሪያል ሳይንስ ቱ ክሪኤት መካኒካል ሲስተምስ ላይክ ኢንጂንስ፣ ማኑፋክቸሪንግ ኢኩዊፕመንትስ ኤንድ ቬሂክልስ። እንግዲህ ማትስ ያስፈልጋል፣ ኦብቪየስሊ የትም ያስፈልጋል ኖርማሊ ማትስ። እንዲሁም የፊዚክስ እና የማቴሪያል ሳይንስ እውቀት ያስፈልገናል። ማቴሪያል ሳይንስ ምንድን ነው? ማቴሪያል ሳይንስ የማቴሪያሎችን ኢንተርናል ስትራክቸር እንዲሁም ባህሪያቸውን እና ፐርፎርማንሳቸውን የሚያጠና የሳይንስ ዘርፍ ነው። ዘ ፊዚክስ ኮንሰፕትስ ላይክ፣ እንግዲህ የፊዚክስ ኮንሰፕቶች ኢንጂነሪንግ ውስጥ እንደሚጠቅሙን አይተናል። አሁን ለመካኒካል ኢንጂነሪንግ የሚጠቅሙትን እኒ በጥቂቱ ማለት ነው። እንደ መካኒክስ፣ ዳይናሚክስ፣ ቴርሞዳይናሚክስ፣ ፎርስስ፣ ስትረስስ ኤንድ ኤሮዳይናሚክስ፣ እነዚህ ሁሉ የጥቅም ላይ ይውላሉ ማለት ነው። መካኒካል ኢንጂነሪንግ ላይ ጥቅም ላይ ይውላሉ። ኢን ዲሊንግ ዊዝ ኤርክራፍት፣ ወተርክራፍት፣ ኢንጂን፣ ሮቦቲክስ፣ ዊፐንስ፣ ካርስ፣ ሃይድሮሊክስ ኤንድ አዘርስ፣ እነዚህ ላይ እንጠቀማለን ማለት ነው። ኤ ሜካኒካል ኢንጂነር ቴክስ ዋን ኦር ሞር ኦፍ ዚስ ኮንሰፕትስ ቱ ክሪኤት ሜካኒካል ሲስተም ዛት ኦፕሬት ዊዛውት ፌለር። እንግዲህ ለምሳሌ ፕሌን ብንወስድ ኦብቪየስሊ የኤሮዳይናሚክስ ጽንሰ ሀሳብን ይወስዳል አንድ መካኒካል ኢንጂነር ማለት ነው። የኤሮዳይናሚክስን ኮንሰፕት ይወስዳል። በዛ መሰረት ምን ያደርጋል ማለት ነው? መካኒካል ሲስተሙን ይሰራዋል ማለት ነው። እሺ ኤሌክትሪካል ኢንጂነሪንግን እንመልከት። ኤሌክትሪካል ኢንጂነሪንግ ኢንቮልቭስ ዲዛይኒንግ ኤሌክትሪካል ሰርኪዩትስ ኢንክሉዲንግ ሞተርስ
ኤሌክትሮኒክ አፕላያንስስ፣ ኦፕቲካል ፋይበር ኔትወርክስ፣ ኮምፒውተርስ ኤንድ ኮሚኒኬሽን ሊንክስ። ለምሳሌ ዲዛይኒንግ ኤሌክትሪካል ሰርኪዩት አንድ ኤግዛምፕል እንውሰድ። አንድ ህንፃ አለ እንበል። አንድ ህንፃ አለ አስዩም ይሄ ህንፃ ነው፣ ምንም ችግር የለም። G+50 ነው እንበል ወይም 10 ነው እንበል። እሺ እናሳንሰው። አሁን ለዚህ ህንፃ የሚመጣ አንድ ለምሳሌ የኢነርጂ ሶርስ ሊኖር ይችላል ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እዚህኛው ቤት ውስጥ ይሄን ያክል ሶኬት፣ ይሄን እንጀራ መጋገሪያ ማሽን፣ ልብስ ማጠቢያ ማሽን ቢኖር ብለን ምን እናደርጋለን ማለት ነው? እያንዳንዱን ሊጠቀሙ የሚችሉትን እቃዎች እናይና ምን እናደርጋለን ማለት ነው? ምን ያህል ፓወር ያስፈልገዋል የሚለውን እንወስናለን ማለት ነው። ከዛ በዛ መሰረት ለዚህ ህንፃ ወይም ለዚህ አካባቢ ምን ይመጣል ማለት ነው? ከኤልፓ መብራት ይመጣል ማለት ነው። በዛ መሰረት ይሄ ዲዛይን ማድረግ ይባላል። የማስራ ነው የኤሌክትሪካል ኢንጂነር ስራ ነው። ኤሌክትሪካል ኢንጂነርስ ኦፍን ኒድ ቱ ኮንቨርት ኤሌክትሪካል ኢነርጂ ቱ አዘር ፎርምስ ኦፍ ኢነርጂ ላይክ መካኒካል ኤንድ ተርማል ኢነርጂ። ዜርፎር ኤሌክትሪካል ኢንጂነሪንግ ዲማንድስ ዘ አንደርስታንዲንግ ኦፍ ሰም ፊዚክስ ኮንሰፕትስ ላይክ ኤሌክትሮማግኔቲዝም፣ መካኒክስ፣ ቴርሞዳይናሚክስ ኤንድ አዘርስ። ተመልከቱ። ለምሳሌ እዚህ ጋር ጀነሬተር አለን። ለምሳሌ ጀነሬተር ውስጥ ምን አለ? ፊውል ይኖራል። ያን ፊውል እንደ ኢንፑት እንሰጠውና መጮህ ይጀምራል። ውስጥ ላይ የሆነ እንቅስቃሴ አለ። ከዛ ምን እናገኛለን? ኤሌክትሪክ እናገኛለን። ስለዚህ ፊውል ነበረ፣ በሆነ እንቅስቃሴ አለ። እዛ ዲቴይል ውስጥ አልገባም። ግን ምን አገኘን ማለት ነው? ኤሌክትሪክ አገኘን ማለት ነው። ኤሌክትሪሲቲ አገኘን ማለት ነው። ስለዚህ ኢነርጂ ኮንቨርዥን አለ ማለት ነው። ሌላ ለምሳሌ ቤታችን ውስጥ ክረምት ላይ የቅዝቃዜ በጣም ከፍተኛ የሚሆን ከሆነ ምን እናደርጋለን? ሂተር አለ። እሱን እንጠቀምና ቤታችንን እናሞቃለን። ሌላ ስቶቭ ብትወስዱ ኢንፑቱ ምንድን ነው? ኤሌክትሪሲቲ ነው። ሶኬት ነው አለ የምንሰካው፣ ሶኬት እንሰካለን። ከዛ ስቶቭ ምን ይሰጠናል? ሙቀት ይሰጠናል። እዛ ላይ ወጥም ይሁን ብቻ እንሰራለን ማለት ነው። ምን አለ ማለት ነው? ኮንቨርዥን አለ ማለት ነው። ኤነርጂ ከአንደኛው ወደ ሌላኛው ኮንቨርት እናደርጋለን ማለት ነው። መካኒካል ያው እንቅስቃሴ ነው። ሌላ ሞተር ለምሳሌ አንድ ሞተር ወፍጮ ቤት ሄዳችሁ የምታውቁ ከሆነ ሶኬት ላይ ከሰካ ነው በኋላ ኦን ስናደርገው ሞተሩ ምን ይሆናል? ይሽከረከራል ማለት ነው። ስለዚህ ኤሌክትሪካል ኢነርጂውን ወደ ምን ቀየር ነው ማለት ነው? ወደ መካኒካል ኢነርጂ ቀየር ነው ማለት ነው። ያው የተርማል ኢነርጂውን አይተናል። ስለዚህ ኤሌክትሮማግኔቲዝም፣ መካኒክስ የመካኒካል ስላለ ማለት ነው። እዚህ ጋር ቴርሞዳይናሚክስ ሂት ኢነርጂ ወይም ተርማል ኢነርጂ ያልነው ማለት ነው። እዚህ ኤሌክትሮማግኔቲዝም ውስጥ ደግሞ ስንገባ ምን ላይ ከጀነሬተር ወደ ምን ስንመጣ ማለት ነው? ወደ ኤሌክትሪሲቲ ስንመጣ ማለት ነው። ኤሪያስ ኤሌክትሪካል ኢንጂነሪንግ ኮንሰርንስ እንግዲህ እነዚህ ያሉ እዚህ ጋር የተዘረዘሩት ተመልከቷቸው። እሺ ኬሚካል ኢንጂነሪንግ ላይ ደርሰናል። ኬሚካል ኢንጂነሪንግ ኢንቮልቭስ ዘ ፕሮዳክሽን ኦፍ ፕሮዳክትስ ስሩ ኬሚካል ፕሮሰስ። እንግዲህ በኬሚካል ፕሮሰስ እናመርታለን ማለት ነው። ዚስ ኢንክሉድስ ዲዛይኒንግ ኢኩፕመንት፣ የሚያስፈልጉ ግን እቃዎች ራሳችን ዲዛይን እናደርጋለን፣ እንዲሁም ሲስተሙን። ከዛስ ፕሮሰስ ፎር ሪፋይኒንግ ሮ ማቴሪያልስ፣ እንግዲህ ጥሬ እቃዎች ይኖሩናል። እነዛ ምን እናደርጋቸዋለን ማለት ነው? የማይፈለግ ነገር ካለ እናጸዳቸዋለን ማለት ነው። ከዛስ ለሚክሲንግ ለመቀላቀል ልንጠቀምበት እንችላለን። እንዲሁም ውህድ ለመፍጠር ፎር ኮምፓውንዲንግ እና ፕሮሰሲንግ ኬሚካል። በዚህ መልኩ ነው የሚሆነው ማለት ነው። ዘ ሎስ ኦፍ ፊዚካል ኬሚስትሪ ኤንድ ፊዚክስ ገቨርን ዘ ፕራክቲካቢሊቲ ኤንድ ኤፊሽንሲ ኦፍ ኬሚካል ኢንጂነሪንግ። እንግዲህ ምን ያህል ወደ ተግባር መቀየር እንደሚችልና እንዲሁም ውጤታማነቱን ኬሚካል ኢንጂነሪንግ ላይ እንድናቅ ያግዘናል ማለት ነው። ምን የፊዚካል ኬሚስትሪ እና የፊዚክስ ህግ ማለት ነው። ፓርቲኩላርሊ ኬሚካል ኢንጂነሪንግ ሪኳየርስ አን አንደርስታንዲንግ ኦፍ ፊዚካል ፕሮፐርቲስ ኦፍ molecules and chemical bond between atoms as well as molecular dynamics which are dealt by molecular physics. ስለዚህ እንግዲህ እንደተለመደው ይሄ ኬሚካል ኢንጂነሪንግ ስቲል ምን ላይ ጥገኛ ይሆናል ማለት ነው? ፊዚክስ ላይ ጥገኛ ይሆናል። ስፔሲፊካሊ ደግሞ ሞለኪውላር ፊዚክስ ላይ ማለት ነው።
Furthermore, concept of energy changes deriving from thermodynamic consideration are very important in chemical engineering. እንግዲህ ስለ ኢነርጂ ቼንጅ ማውራት ኬሚካል ኢንጂነሪንግ ላይ ግዴታ ነው። ምክንያቱም የሆነ ነገር ይሆናል ወይ is it feasible እንዲሁም ኤፊሽንት ነው ወይ እነዚህን ሁሉ ማወቅ የምንችለው እንዲሁም ሴፍ ነው ወይ የሚለውን ማወቅ የምንችለው ከምን ይሆናል ማለት ነው ከኢነርጂ ቼንጅ ወይም ከቴርሞዳይናሚክ ኮንሲደሬሽኑ ይሆናል ማለት ነው። some chemical engineering products እንደ ፕላስቲክ፣ ፔትሮሊየም፣ ዲተርጀንት፣ ፔይንትስ ያው እዚህ ጋር እንደተዘረዘሩት ማለት ነው። brainstorming question 1.8 what is the contribution of technology in the development of physics? እንግዲህ ቴክኖሎጂ ለፊዚክስ እድገት ላይ ምን አይነት አስተዋጽኦ እንደሚያደርግ Technology produced instruments like particle accelerator, electron microscope, different types of X-ray machines highly helped the development of physics in atomic scale. እንዲሁም computer-based technology helps us to analyze huge data within short period of time. Analyzing data is the core process in physics. Knowledge of physics can be generated by analyzing data. እንግዲህ እነዚህ ሁሉ እንደምታዩት ከቴክኖሎጂ የተገኙ ለፊዚክስ እድገት አስተዋጽኦ የተደረገባቸው ናቸው ማለት ነው። ቴክኖሎጂ ጀነሬቲንግ ኒው ፊዚክስ እንግዲህ አዲስ ፊዚክስን የሚፈጥርልን ቴክኖሎጂ ነው እያለን ያለው። እስኪ እንመልከት። there is a fundamental connection between physics and technology. ፊዚክስ እና ቴክኖሎጂ የሚለያዩ አይደሉም፣ የሚነጣጠሉ አይደሉም። የአንደኛው እድገት ሌላኛውን ምን ያደርጋል ማለት ነው? የሌላኛውን እድገት ያፋጥናል። አሁን ተመልከቱ። without knowledge of physics most of the technologies we know well today could not be available for the society. ሌላው ተውት። ፎን ለምሳሌ ስልክ አለ። ለምሳሌ ስልክ ላይ የፊዚክስ አስተዋጽኦ አለበት። እንዲሁም ሌሎች ኮምፒውተር ለምሳሌ ኮምፒውተር እዚህም ላይ በተመሳሳይ ስለዚህ ይሄ ምንድነው ማለት ነው ለህብረተሰቡ አስተዋጽኦ የተደረገበት ነው ማለት ነው። የፊዚክስ አስተዋጽኦ ባይኖርበት ኖሮ ወይም የፊዚክስ ዕውቀት ባይኖረን ኖሮ እነዚህ ነገሮች ምን አይሆኑም ማለት ነው አይኖሩም ነበር ማለት ነው። Dear students, do you think the reverse also is true? That is, can technology give rise to new physics? እንግዲህ ፊዚክስ ቴክኖሎጂ ላይ ያለውን አስተዋጽኦ አይተናል። ቴክኖሎጂስ ለፊዚክስ ምን ያህል አስተዋጽኦ ያደርጋል የሚለውን ወይም አዲስ ፊዚክስ ወይም ለአዲስ ፊዚክስ ውስጥ ላለ ለአዲስ ግኝት አስተዋጽኦ ያደርጋል ወይ የሚለውን Science and technology are two things that are completely interwoven. So science እና ቴክኖሎጂ ምንድናቸው ማለት ነው የተሳሰሩ ናቸው። Science seeks to understand the natural world using technology. እንግዲህ ተመልከቱ አሁን ሳይንስ ቴክኖሎጂን ተረድቶ ያለንባትን ዓለም ምን ይላል ይረዳል ማለት ነው። Engineering uses scientific discoveries to design products and process to solve the societal problem. ለምሳሌ አንድ ፊዚሲስት ኤሌክትሮማግኔቲዝምን አገኘ። ይሄን አገኘ በኤሌክትሪክና በማግኔት መካከል ያለውን ምን እንደሚፈጠር ማለት ነው። ከዛስ አንድ ኢንጂነር ኤሌክትሪካል ኢንጂነር ይሄን ተጠቅሞ ምን ይፈጥራል ጀነሬተር ይፈጥራል ማለት ነው። ስለዚህ ይሄ ጀነሬተር ደግሞ የህብረተሰቡን ችግር መብራት በሌለበት ቦታ ላይ መብራት እንድናገኝ እንዲሁም ስልክ ቻርጅ ማድረግ ብንፈልግ ስልክ ቻርጅ እንድናደርግ ምን ሆነ ማለት ነው የህብረተሰቡን ችግር ፈታ ማለት ነው። ከሳይንቲፊክ ዲስከቨሪ ወደ ችግር ወደሚፈታ ነገር ፕሮዳክት መቀየር ማለት ነው። These products and processes ያው ጀነሬተር ያልነው ማለት ነው are what we call technology which are important for scientists as well as for the engineers. ለሁሉም ይጠቅማል። Technology wouldn't exist without science. ቴክኖሎጂ ያለ ሳይንስ አይኖርም። And science wouldn't be as effective without technology. ልባርጉ ሳይንስ ያለ ቴክኖሎጂ ሊኖር ይችላል ግን ኢፌክቲቭ አይሆንም ማለት ነው። The technology that was developed using sciences can help to do even more sciences. እንግዲህ ቅድም እንዳልነው ማግኔት አለ። ይሄ ማግኔት ተጠቅመን ምን መፍጠር እንችላለን? ኤሌክትሪሲቲ መፍጠር እንችላለን።
ይሄ መፍጠር እንችላለን። ሁለቱን ወደ አንድ አምጥተን ምን መፍጠር እንችላለን? ኤሌክትሮማግኔቲዝም በሚለው ኮንሰፕት ጀነሬተር። ስለዚህ አንደኛው ምን ሰጠን ማለት ነው? ሌላኛውን ይሰጠናል ማለት ነው። ይሄን ነው የሚያወራው። the technology that was developed using sciences can help to do even more science. many modern scientific experiments wouldn't be possible without technology. ለምሳሌ የመኪናን ፍጥነት መቆጣጠር ብፈልግ ሁልጊዜ 50 ኪሎ ሜትር ፐር ሃወር እንዲሄድልኝ ከፈለኩኝ ምን አደርጋለሁኝ? ይሄንን ኮምፒውተር ላይ ሰራዋለሁ፣ ሲሙሌሽኑን ማለት ነው። ኮምፒውተር ላይ ሲሙሌሽኑን እሰራለሁኝ። ከዛ ነው ወደ ተግባር የምመጣው። አየር ፕሌን ማብረርም በተመሳሳይ ካያችሁ ቲቪ ላይ ታችሁ ከሆነ ሲሙሌሽን ክፍል አለው። እዛ ውስጥ ቁጭ ብላችሁ ታበራላችሁ። እዛ ጋር ጥሩ ፐርፎርም ካደረጋችሁ ወደ ፕሌኑ ስትሄዱ የተሻለ ነገር ይጠበቃል ማለት ነው። ስለዚህ ይሄ ሲሙሌሽን የምንሰራው በዚህ ኬዝ ኮምፒውተር ላይ ነው። እዚህኛው ላይ ደግሞ ሌላ ማቴሪያል ነው የምንጠቀመው። ምናልባት ተለቅ ያለ ኮምፒውተርም ያለበት ሌላ ማቴሪያል ነው የሚሆነው ማለት ነው። ስለዚህ ሳይንቲፊክ ኤክስፐሪመንት ላይ ቴክኖሎጂ በጣም ትልቅ አስተዋጽኦ አለው ማለት ነው። ዘ ሮኬት ቴክኖሎጂ አሎዊንግ ብላስቲንግ ኦፍ ፍሮም ዘ እርዝ ኢናብል አስ ቱ ቴክ ሳይንቲፊክ ሜዠርመንትስ ኢን ስፔስ። እንግዲህ የሮኬት ቴክኖሎጂ በመበልጸጉ ምክንያት ስፔስ ላይ በአካል ሄደን ሳይንቲፊክ ሜዠርመንቶችን መውሰድ ችለናል ማለት ነው። ዘ ዲስከቨሪ ኦፍ ኤክስሬ ቴክኖሎጂ ሄልፕድ ኢን ፈርዘር ዴቨሎፕመንት ኦፍ ፊዚክስ። ስለዚህ የዚህ የኤክስሬ ቴክኖሎጂ መገኘት ከክላሲካል ፊዚክስ ወደ ሞደርን ፊዚክስ እንድንሸጋገር እድል ሰጥቶናል ማለት ነው። ቴክኖሎጂ ሄልፕድ ኢን ዘ ስተዲ ኦፍ አቶሚክ ስትራክቸር ስፔክትራል አናሊሲስ። እንግዲህ ስለ ስፔክትራል አናሊሲስ ከዚህ በፊት ተነግረናል። ስፔክትሮስኮፒ እዛ ኤሪያ ላይ በደንብ አውርተናል። ዘ ሪሌሽን ኦፍ ሳይንስ ኦር ፊዚክስ ኢንጂነሪንግ ኤንድ ቴክኖሎጂ ካን ቢ ስኬማታይዝድ አስ ሾን ኢን ፊገር 1.12 እንመልከተው። እንግዲህ ተመልከቱ፣ እዚህ ጋር ፊዚክስ አለ፣ እዚህ ጋር ቴክኖሎጂ አለ፣ እዚህ ጋር ኢንጂነሪንግ አለ። ራሳቸውን ችለው አይደለም ያሉት። አንደኛው ከሌላኛው ጋር ምን አለው? ግንኙነት አለው ማለት ነው። ኢንጂነሪንግ ከፊዚክስ ጋር፣ ኢንጂነሪንግ ከቴክኖሎጂ ጋር፣ ቴክኖሎጂ ከፊዚክስ ጋር የተሳሰሩ ናቸው ማለት ነው። Activity 1.3 Dear students, carefully think about your living area including your school. What technologies and engineering products are available? Explain how physics is used in these technologies and engineering products. እስኪ ያስቡበት። እሺ ሞደርን ትራንስፖርቴሽንን እንውሰድ። ለምሳሌ ሞደርን ትራንስፖርቴሽን ላይ ፊዚክስ ፕሪንሲፕል የትኛው እንጠቀማለን? ኒውተንስ ሰርድ ሎ ኦፍ ሞሽን። ሮኬት ወደ ላይ በሚወጣበት ሰዓት ወደ ታች እሳት እየተፋ ነው የሚሄደው። ያ ደግሞ ወደ ላይ እንዲሽቀነጠር ያደርገዋል ማለት ነው። ስለዚህ የኒውተንን ሰርድ ሎ ተጠቀምን ማለት ነው። ሌላ ፍሉድ ዳይናሚክስ ፕሌንን ብንመለከት ፍሉድ ዳይናሚክስ የዛ የፊዚክስ ፕሪንሲፕል አለ ማለት ነው። ይሄኛው ለሮኬት ስካይ ሮኬት እዚህ ጋር እንጠቀማለን። ሌላ ይሄንንም የቤት ስራ ውሰዱ። try to also find the latest technology and engineering products based on physics discoveries. You can use sources like internet, library, expert visit and media. Your work has to be presented in group. Present a poster on the title Contribution of Different Technologies on the Advancement of Physics. እንግዲህ ይሄን ስሩና ለክፍል ጓደኞቻችሁ አቅርቡላቸው።